ሰላም የዚህ ቻናል ቤተሰቦች፣ ዛሬ ይዘንላችሁ የመጣነው የሰውን ልጅ ልብ የሚሰብር የዓለምን ግፈኛ እውነት የሚያሳይ አንዳንዴም የሰው ልጅ ልብ ለባለቤቱ ምን ያህል እንደሚያዝን የሚያስታውስ አንድ እጅግ አሳዛኝ ታሪክ ነው። በዓለማችን ላይ ስፍር ቁጥር የሌላቸው ሀብቶችና ምግቦች ሲባክኑ እናያለን። ነገር ግን በዚህችው ምድር ላይ በአንድ ወቅት የብዙዎች ዓይን ያረፈባት ውብ ናት ተብላ የተደነቀች አንዲት ሴት በስተመጨረሻው ዘመኗ ለአንዴም የሚሆን ፍርፋሪ ምግብ አጥታ በብቸኝነት በረሃብና በድህነት ሕይወቷ አልፏል ቢባል ታምናላችሁ? ዛሬ የምነግራችሁ የዚህችን ውብ ሴት የኦድሪ ሙንዞን ልብ አንጠልጣይና አሳዛኝ ታሪክ ነው። ታሪኩ የሚጀምረው ከዘመናት በፊት በአሜሪካ ነው። ኦድሪ ሙንዞን ትባላለች። ወጣት እጅግ ውብና ማራኪ ሴት ናት። በወቅቱ የነበሩ የጥበብ ባለሙያዎች፣ ሰዓሊዎችና ሐውልት ቀራጮች ሁሉ የእርሷን ውበት ለማስታወስ ይፈልጉ ነበር። በአሜሪካ ዋና ዋና ከተሞች ውስጥ ለሚገኙ ታላላቅ ሐውልቶች፣ ሕንፃዎችና ስነ ጥበባት ሞዴል በመሆን አገለገለች። ፊቷ በመላው ሀገሪቱ ታወቀ። የትም ስትሄድ አድናቂዎች ይከቧታል። ዝናዋ ሰማይ ደርሶ ነበር። ማንኛውም ሰው በወቅቱ የነበረውን የኦድሪን ሕይወት ሲመለከት ይህች ሴት መቼም ቢሆን አትቸገርም፣ ዘላለማዊ ስኬት አላት ብለው ያስቡ ጀመር። ነገር ግን የዓለም ነገር ተለዋዋጭ ነውና የሰው ልጅ ከፍታ ልክ እንደ ፀሐይ መጥለቂያ ነው። ጊዜ እያለፈ ሲሄድ አዲስ ትውልድ መጣ። የኦድሪም ውበት እየደበዘዘ ሄደ። አዳዲስ ሞዴሎች ቦታውን ያዙ። ከዚህ ጋር ተያይዞ የፊልምና የጥበብ ዓለም ጀርባቸውን ይሰጧት ጀመር። ገንዘቧ አለቀ። ዝናዋ እንደ ሻማ ቀለጠ። ቤተሰቦቿ ተበታተኑ። ከሁሉም በላይ ደግሞ አእምሮዋ መረበሽ ጀመረ። በወቅቱ በነበረው የህብረተሰብ ቸልተኝነትና የአእምሮ ችግር ምክንያት ከማህበረሰቡ ሙሉ በሙሉ ተገለለች። አንዴ በወርቅ አልጋ ላይ የተኛችው በሺዎች የሚቆጠሩ ሰዎች ስሟን የሚጠሯት ያቺ ውብ ሴት አሁን መሸሸጊያ አጣች። በረዶ በሚመስል ቀዝቃዛ የአየር ጠባይ ውስጥ የት እንደምትገባ ምን እንደምትበላ ግራ ገብቷት በከተማው ጎዳናዎች ላይ ብቻዋን መንከራተት ጀመረች። እናም አሁን ወደ ታሪኩ በጣም አሳዛኝና ልብ ወደሚሰብረው ምዕራፍ ስንገባ በ1931 ዓመተ ምህረት የክረምት ወቅት ነበር። ኦድሪ በወቅቱ በነበራት ከባድ ድህነትና የአእምሮ መረበሽ ሳቢያ በአንድ የአእምሮ ህሙማን ማዕከል ወይም መጠለያ ውስጥ እንድትገባ ተደረገ። ግን እዚያም ሕይወት ለሷ አልጋ ባልጋ አልነበረችም። በዚያ ጨለማ ክፍል ውስጥ ሳለች የምግብ እጥረት አጠቃት። የሚበላ ነገር አጣች። ማንም ሰው መጥቶ ምን ቸገረሽ የሚላት አላገኘችም። የሰው ልጅ ፍቅር የራቃት፣ የዓለም ውበት የተለያት ያቺ ምስኪን ሴት ቀንና ሌሊት በረሃብና በጽኑ ሕመም መሰቃየቱን ቀጠለች። በስተመጨረሻም ምግብ ባለመብላት በከፋ የሰውነት መክሳትና በብቸኝነት ሕይወቷ አለፈ። የዓለምን ውበት ያስደምማል ተብሎ የሚታመነው አካል በመጨረሻው ሰዓት ቁራሽ እንጀራ ወይንም ፍርፋሪ ዳቦ አጥቶ በዚያ መልኩ ማለፉ የሰውን ልጅ ሕይወት ከንቱነት በግልጽ ያሳየናል። የኦድሪ ሙንዞ ታሪክ የቁሳቁስንና የዝናን ከንቱነት የሚያሳይ ትልቅ ትምህርት ነው። ዛሬ ዝናና ሀብት ሲኖረን ነገ ምን እንደሚፈጠር አናውቅም። ከዚህ ታሪክ የምንማረው ትልቁ ነገር ቢኖር በዙሪያችን ያሉትን ሰዎች በተለይም በችግር ውስጥ ያሉትን መርዳት፣ መድረስና አብሮ መቆም ምን ያህል አስፈላጊ እንደሆነ ነው። እርሶስ ይህንን አሳዛኝ ታሪክ ሲሰሙ ምን ተሰማዎት? የሰውን ልጅ አጭር ሕይወትና የድህነትን ግፍ ስንመለከት ምን ማለት ይቻላል? ሐሳባችሁን በኮሜንት ላይ አስቀምጡልን። ይህንን መሰል ልብ የሚነኩ እውነተኛ ታሪኮችን እንድንቀጥል ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ጊዜ ከአዲስ ቪዲዮ ጋር እስከምንገናኝ ቸር ሰንብቱ።